እንደዋዛ እንደዘበት ችዬ እንደቀላል ናውቄበት በህይወት ቆሜ አንቺን ለመርሳት አልችልም እኔ የለኝም ምክንያት ጉዴ አንቺን መውደድ ጥፋት ሆነ እንዴ በብዙዎቻችን ልብ ውስጥ የንግስና ካባውን እንደደረበ በዘመን ተሻጋሪ የሙዚቃ ስራዎቹ እንደታወሰ የዘለቀው ድምፃዊ ታምራት ደስታ ከዚህ ዓለም በሞት ከታጣ 8 ዓመታት ቢሻገሩም የሞቱ ድንገተኛ ክስተት ዛሬም እንቆቅልሽነቱ እንደቀጠለ ይገኛል። ታዲያ ከሞቱ 8 ዓመታት በኋላ እርሱን የሚተካ የእርሱ መንገድ እየተከተለ የሚገኘው ልጁ ዳግማዊ ታምራት ደስታ በሰሞኑ ባደረገው አንድ ቃለ ምልልስ ላይ ስለ አባቱ አሟሟት እንቆቅልሽነትና ዛሬም ድረስ ስላለመፈታቱ ተናግሯል። ከዚህ ጋር የተመለከተውን ጉዳይ በዝርዝር እንቃኛለን። ውድ ቤተሰቦቻችን ከድምፃዊ ታምራት ደስታ ሞት ማግስት ስለ ሞቱና አሟሟት ሁኔታ የሕክምና ባለሙያዎቹ ለቤተሰቡ የተናገሩት ጉዳይና እንዲሁም ደግሞ ተዳፍኖ የቀረው እውነት ምን ይሆን? ዝርዝር ጉዳዩን እንቃኛለን። ይህ ኢትዮ ግሎባል 360 ኒውስ ነው። ውድ ቤተሰቦቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር እንድታደርጉ የጋበዝን ወደ ዝርዝሩ ገባን። መልካም ቆይታም። ሞት ድንገት ሲመጣ ያውን በሚወዱት በሚያደንቁትና ገና ብዙ በጠበቁት ሰው ላይ ሲሆን ስሜቱ እጅግ ከባድ ነው። ከዛሬ 8 ዓመታት በፊት መላው ኢትዮጵያን ያስደነገጠ የጥበብ መንደርን በእንባ ያጠበ ድንገተኛ መርዶ ተሰማም። ድምፃዊ ታምራት ደስታ ሚያዝያ 10 ቀን 2010 ዓ.ም ከዚህ ዓለም በሞት ተለየም። ነገሩ እጅግ አስደንጋጭ ነበር። ገና በ30ዎቹ መጨረሻ እድሜ ዘመን ላይ ብዙ በሚሰራበት ጊዜ ድንገተኛ መጣጣቱ ብዙዎችን አስደንግጧል። አምኖ ለመቀበልም አዳጋች ሆኖ ነበር። ምንም አይነት የህመም ስሜት ሆነ እንዲሁም ደግሞ ረዘም ያለ ችግር ሳይኖርበት እንዴት በድንገት ሞተ ይባላል የሚለው አነጋጋሪ ሆነም። ከሁሉም በላቀ መልኩ ደግሞ ራሱ ያሽከረከረ ክሊኒክ ሄዶ በዚያው ሞቶ መገኘቱ ነገሩን ይበልጥ ውስብስብና አስደንጋጭ አድርጓል። ታዲያ ዛሬ ከ8 ዓመታት ዝምታ በኋላ ያኔ ገና በለጋነት እድሜ የነበረው ታዳጊው ዳግማዊ ታምራት ደስታ ዛሬ ላይ የ23 ዓመት ወጣት ሆኗል። የአባቱን ዱካ ተከትሎ በእርሱ የሙዚቃ ስራ ራሱን እያሳየ የሚገኘው ዳግማዊ ታምራት ደስታ ወደፊትም የአባቱን ፈለግ እንደሚያስቀጥል የሚያሳብቁ መንገዶችን እያስመለከተን በተወዳጅ ነጠላ ዜማዎቹ አብሮነቱን እየገለጸ ይገኛል። ታዲያ ከ8 ዓመታት በኋላ ስለ አባቱ ያልተጠበቀ እልፈትና ከጀርባው ስላለው እንዲሁም ደግሞ የሕክምና ባለሙያዎቹ ፈተው ስላላስረዱት እንቆቅልሽ ዝምታውን ሰብሯል። በዛሬ ዝግጅታችን የዳግማዊ ታምራት ደስታን የልብ ትርታ፣ ቤተሰቡ አሁን ያለበት ሁኔታና እሱ ራሱ የአባቱን ፈለግ ተከትሎ ወደ ሙዚቃው ዓለም እንዴት እንደተቀላቀለም ያነሳውን ጉዳይ እንቃኛለን። ካልተለየሽ ከጭንቀት ወይ ካልሸሸሽ ከጭንቀት 8 ዓመታት ለሰሚው ቀላል ሊመስል ይችላል። ለዳግማዊ ታምራትና ለቤተሰቡ ግን ትናንት የሆነ ያህል አሁንም ትኩስ ነው። የዚያን ጊዜውን ስሜት ዳግማዊ ሲያስታውስ 8 ዓመታት ረጅም ቢሆንም እሱ ግን ሁሌም አብሮን ያለ ነው ይመስለው ይላል። ሞት ቀጠሮ አይሰጥም። የዚያች ዕለት ጠዋት ልክ እንደማንኛውም ቀን ነበረች። ታምራት ደስታ የፋሲካ ጾም በጽኑ እየጾመ ቤተክርስቲያን እያስቀደሰ ያሳለፈበት ጾም የተፈታበት ጊዜ ነበር። ቤተሰቡ እንደተለመደው ህይወትን ቀጥሏል። የዛሬው 23 ዓመት የወጣትነት እድሜ ላይ ደረሰው ዳግማዊ ታምራት ያቺን የመጨረሻ ጠዋት ሲያስታውስ እንዲህ ይላል። ጠዋት ላይ ተገናኝተን ነበር። ትንሽ ጉሮሮን አሞት ነበር። እንደሌላ ጊዜው ስትመለሱ ሻይ እንጠጣለን ነበር ያላቸው። አንድ መደበኛ ጠዋት፣ አንድ ቀላል የጉሮሮ ህመም፣ ማንም ሰው የሚያጋጥመው ጉንፋን ወይም ደግሞ ቶንሲል። አባት ልጆቹን ሸኝቶ መልሶ ሊያገኛቸው አብረው ሻይ ሊጠጡ ተቀጣጥረው ነበር የተለያዩት። ነገር ግን ያ ሻይ አልተጠጣም። ያ ቀጠሮም አልተከበረም። ሞት በድንገት መሃል ገብቶ ታምራትን ነጥቆናል። የዳግማዊ ንግግር የሁሉንም ልብ የሚሰብር ነበር። አባቱ ከባድ ህመም እንዳልነበረበት፣ በሽታ አልጋ ላይ እንዳልዋለው ያነሳል። ጉሮሮና ሞት ነበር። ማንኛውም ሰው ጉንፋን ሊያመው ይችላል፣ ግን በበሽታ ወይም ደግሞ ታሞ ነው የሞተው የሚባልበት ምንም ነገር የለም ሲል ድንገተኛ መርዶ ዛሬም ድረስ አእምሮ መቀበል እንደሚቸግር ያስረዳል። አንድ ጤነኛ ሰው በድንገት በጉንፋን ወይም በቶንሲል ምክንያት ህይወቱ ያልፋል ተብሎ ማሰብ ያዳግታል። ለዚህም ነው የድምፃዊ ታምራት ደስታ አሟሟት ዛሬም ድረስ በቤተሰቡ ዘንድ እንደ እንቆቅልሽ የሚታየው። ዳግማዊ ስለዚህ ጉዳይ ሲጠየቅ በሰጠው ምላሽም እጅግ አስገራሚ ነው። ሆስፒታል ዶክተሮቹ ብዙ ነገር ሊሉ ይችላሉ፣ ግን ኦፊሻሊ በዚህ ምክንያት ነው የሞተው ለማለት የምንችለው ነገር የለም በማለት በቃለ ምልልሱ ላይ አንስቷል። ከሕክምና ባለሙያዎች የተሰጠው ማብራሪያ ቤተሰቡን እንዳላሳመነ ከንግግሩ ለመረዳት አያዳግትም። ዳግማዊ በራሱ አንደበት ሲገልጽም የተንዛዛ ነገር ነው። አንዱ እንደዚህ ሆነ ይባላል፣ ከዛ እንደዚህ፣ እርግጥ ያለ ነገር የለም ሲል ከአባቱ ሞት ጀርባ ያለው የሕክምና ሪፖርት ግልጽነት የጎደለውና አሳማኝ እንዳልሆነ ይጠቁማል።
ይሁን እንጂ ይህ ወጣት የአባቱን ፈለግ የሚከተለው ዳግማዊ ታምራት ትልቅ እምነት አለው። ጥያቄዎች ቢኖሩትም ዶክተሮች ግልጽ ምላሽ ባይሰጡም ሁሉንም ነገር አሳልፎ የሰጠው ለፈጣሪ ነው። እግዚአብሔር አይሳሳትም። በስራው እግዚአብሔር ሁሌም ልክ ነው። ከእግዚአብሔር ጋር ጥያቄ ውስጥ አንገባም የሚለው ዳግማዊ ከእድሜው በላይ የሆነ ብስለትና መንፈሳዊ ጥንካሬን አሳይቷል። የአባት ጥላ ሲገፈፍ የህይወት ሸክም ከባድ ይሆናል፣ በተለይም ገና ለጋ ለሆኑ ልጆች። ነገር ግን እግዚአብሔር የፈተነውን ያህል መውጫውን ያዘጋጃል። ታምራት ደስታ በህይወት ዘመኑ የዘራው መልካም ዘርም ከልፈቱ በኋላ ለልጆቹ ጥላ ሆኖላቸዋል። ብዙ ጊዜ የቅርብ ዘመድ እንጂ ጓደኛ እንደ እናት አባት ሆኖ ልጆችን ሲያሳድግ ማየት ብርቅ ነበር። ነገር ግን ካሙዙና ትዕግስት የታምራት ደስታ የቅርብ ቤተሰብ ሆነው ልጆቹን እንደ ልጃቸው አድርገው እንደተንከባከቡ ያን ከባድ ጊዜ እንዳሳለፉ ዳግማዊ አንስቷል። ዳግማዊ ስለነሱ ሲያወራ ፊቱ ላይ የሚነበበው ምስጋና ወደር የለውም። እግዚአብሔር ሰው ሲወድ ሰው ይሰጣል። ሰውን እግዚአብሔር እንደሚያኖረው ማሳያ ናቸው ካሙና ቲጂ ሲል ይገልጻል። እነዚህ ሰዎች ከታምራት ህልፈት በፊትም ሆነ ከዚያ በኋላ የነበሩ የቅርብ ወዳጆቹ ናቸው። ዳግማዊ እግዚአብሔር በሰው ውስጥ ሆኖ መልካም ነገር ያደርጋል፣ የነሱን ውለታ እግዚአብሔር ይክፈል ሲል ምርቃቱን አቅርቧል። ይህ ለሁሉም ትልቅ ትምህርትን የሚሰጥ በክፋት ለሞላው ዓለም እንዲህ አይነት በጎ ሰዎች እንዳሉ ማሳያ ሆኖ የሚቀመጥ ነው። ከ8 ዓመታት መራር ሐዘን በኋላ ዛሬ ላይ በታምራት ደስታ ቤት የደስታ ፀሐይ ፈንጥቃለች። ልጆቹ አድገው ተምረው ለቁም ነገር በቅተዋል። ታላቅ እህቱ ትምህርቷን በሚገባ አጠናቃ በ2015 ዓ.ም ተመርቃለች። ከዚህ አልፎ ትዳር መስርታ ዛሬ የአንድ ወንድ ልጅ እናት ሆናለች። አሁን ላይ ደግሞ የአባቱን ፈለግ የተከተለው ዳግማዊ ታምራት ደስታ የ23 ዓመት ወጣትነት እድሜ ላይ ደርሶ በሙዚቃው መንገድ እያቀና ይገኛል። ታናሽ እህቱም የምትኖረው በጣሊያን ሀገር ነው። እሷም ብትሆን የጥበብን ጸጋ ከአባቷ ተከፍላለች። ዳግማዊ እንደነገረን ከሆነ ታናሽ እህቱ እጅግ ማራኪና ደስ የሚል ድምጽ አላት። እንግሊዝኛ ዘፈኖችን በድንቅ ሁኔታ ታዜማለች። ምንም እንኳን አሁን ላይ ትኩረቷን ሙሉ በሙሉ በትምህርቷ ላይ ብታደርግም ወደፊት ወደ ሙዚቃው ዓለም ብትቀላቀል የአባቷን ስም እንደምታስጠራ ጥርጥር የለውም። ዳግማዊ ታምራት ደስታ ወደ ሙዚቃው ዓለም የገባው በአጋጣሚ አይደለም፣ በደም ውስጥ ያለ ነው። ገና በለጋ ዕድሜው የአባቱን የሙዚቃ ስራዎች ማቀንቀን የጀመረው ይህ ወጣት በ19 ዓመቱ ይሆን እንዴ የሚል መጠሪያ የሰጠውን የራሱን ቀዳሚ ነጠላ ዜማ ሰርቶ ለሙዚቃ ወዳጆቹ አድርሷል። ያኔ ገና 20 ዓመት እንኳን አልሞላውም ነበር። ከህዝቡ የተሰጠው አስተያየትና ፍቅር እጅግ አስገራሚና ለነገ መንገዱ አንዳች መደላደልን ያመቻቸ ነበር። ዳግማዊ ሲያስታውስ ሰዎች የሚሰጡኝ ድጋፍ ከመጀመሪያ ቀን ጀምሮ የሚያበረታታ ነው ይላል። ህዝቡ በዳግማዊ ውስጥ ያየው የታምራት ደስታን ዳግም መወለድ ነው። ያ ለየት ያለ ድምጽ ቃና፣ ያ ተስረቅራቂና ተወዳጅ ድምጽ፣ ያ መድረክ ላይ ሞገስ የሚሆን አሁን በልጁ በዳግማዊ በኩል ቀጥሏል። ዳግማዊ ገና 23 ዓመት ወጣት ነው። የወደፊቱ ጊዜ ሰፊ ነው። ከአባቱ የተቀበለውን የጥበብ አደራ ከፍ አድርጎ እንደሚያስቀጥል የሚያጠራጥር አይመስልም። ውድ ቤተሰቦቻችን የድምፃዊ ታምራት ደስታን በድንገት ከዚህ ዓለም በሞት መለየት ለሁላችንም ትልቅ ቁስልና ዛሬም ደስ ሲታሰብ የሚያስቆጭ ነው። አሟሟቱ ሚስጥር ሆኖ ቢቆይም ዶክተሮቹ አጥጋቢ ምላሽ ባይሰጡም ቤተሰቡ ግን የእግዚአብሔርን ፍቃድ ተቀብሎ ህይወትን አሸንፏል። ዳግማዊና እህቶቹ አድገው የራሳቸውን የህይወት ምዕራፍ እየጻፉ ነው። ዳግማዊ አባቱን ተክቶ የጥበብ መንገድን ጀምሯል። እኛም ለዳግማዊ ታምራት ደስታ በሙዚቃ ህይወቱ ትልቅ ስኬትን እንመኝለታለን። አባቱ ያቆመው ገጽ ገልጦ የራሱን ታሪክ እንደሚጽፍም እናምናለን። ታምራት ደስታ በስራዎቹና በልጆቹ ያው ሆኖ መኖሩ አይቀሬ ነው። የዛሬ መረጃ ሰዓታችን እዚህ ጋር እንቋጫለን። እናንተም ሐሳባችሁን እንድታካፍሉን የጋበዘን ስንሰናበታችሁ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ መጋበዝ ጭምር ነው። መልካም ጊዜ። አንቺ ሚው ካልተለየሽ ከጭንቀት ወይ ካልሸሸሽ ከጭንቀት